በባህር ዳር ሲካሄድ የቆየው የጣና ፎረም ተጠናቀቀ። በሴኩላሪዝምና በሌሎች አጀንዳዎች ላይ ለ3 ቀናት በባህር ዳር ሲመክር የቆየው አራተኛው የጣና ፎረም ትላንት ተጠናቋል። በትናንትናው ዕለት ፎረሙ የአፍሪካ ሴኩላሪዝምና ሃይማኖትን ሽፋን ያደረገ በሚል ነው ጉባኤውን ያካሄደው። በፎረሙ ላይ የቀድሞው የናይጄሪያ ፕሬዝዳንት የነበሩትና የጣና ፎረም የቦርድ ሰብሳቢ የሆኑት ኦሉሴጉን ኦባሳንጆ እንደተናገሩት ሃይማኖትን ሽፋን ያደረጉ የሽብር ቡድኖችን በጋራ ለመከላከል ሀገራት በጋራ መስራት አለባቸው ብለዋል። በሰሜናዊ ናይጄሪያ የካኖ ግዛት አሚር የሆኑት መሐሙድ ሳኑስ በበኩላቸው በአፍሪካ ያሉና ሃይማኖትን ሽፋን አድርገው የሚንቀሳቀሱ አካላት ጥያቄያቸው የጤና፣ የመሰረተ ልማት ግንባታ፣ የኤሌክትሪክ ኃይልና የመሳሰሉት ዓለማዊ ጥያቄዎች ናቸው። በመሆኑም የአፍሪካ መንግስታት ደህንነትና የመልካም አስተዳደር ችግሮችን በመፍታት መሰል ቡድኖችን የሚንቀሳቀሱበትን ሜዳ ማሳጣት አለባቸው ብለዋል። በትናንትናው ዕለትም በጣና ፎረም ላይ የተገኙ የአፍሪካ ሀገራት መሪዎች በባህር ዳር በተዘጋጀው የጣና ፎረም ፓርክ ተገኝተው የችግኝ ተከላ አካሂደዋል። በፎረሙ ላይ 200 የሚደርሱ ምሁራን፣ የሲቪክ ማህበራት ተወካዮች፣ የፖለቲካ አመራሮች፣ የሃይማኖት አባቶችና ሌሎች ጥሪ የተደረገላቸው እንግዶች ተሳትፈውበታል።